አላሰቃየንሽም ገና እኔ አላሰቃየውሽም ገና ገባሽ አይደል? ገብቶሃል? ምን እንደምታጭሽው አንቺ ልኮ ነው እንዴትም ብሎ በምንም አይነት ሂሳብ ራሱን ይጠብቃል። በቃ እንዳናገኘው ድጋሚ ማለት ነው። አንድ ያለንን እድል አተናል። በቃ እኔ እኮ ነግሬያለሁ። በሜዳው ነው እየተጫወተኝ ነበር። አውቆታል። በቃ ማምለጥ እንደሚችል አውቆታል። እዛ ቦታ ሲጀመር በቃ እንደ ጅብ ጉድጓድ ነው የገባው መሰለኝ። ያው በስነ ስርዓት ደግሞ እዛ ውስጥ ደግሞ ብንገባ ምናልባት አብሮ ይዟቸው የመጣም ሰዎች ሊኖሩ ይችላሉ። እግዚአብሔርም ህይወታችንን ሲያተርፈንም ሊሆን ይችላል። እንደ መጥፎ ሙሉ ለሙሉ መውሰዱ አያስፈልግም እኮ። ግን አሁን እድሉን ሰጠነው። የበለጠ የሚጠነቀቅበትን የበለጠ እኛን የሚሸሽበትን እድል ሰጠነው። እንዴት አድርገን ነው አሁን መያዝ የምንችለው? አመለ እንትና ሄደች ፖሊስ ጣቢያ ፍቅር ፖሊስ ጣቢያ ማለት በቃ በጣም ተመሳጨች። ጠዋት እኔ ዛሬ 3ኛ 4ኛ ቀን ልጅን ሳላገኝ ያላድርም ብላ አብዳ ነው የወጣችው ከቤት ማለት ነው። ግን አሁን ብታየው መንገድ ላይ ታውቀዋለህ? አውቀዋለሁ። በስነ ስርዓት ነው የማውቀው። ከጀርባ ምናምን በስነ ስርዓት እኔ በደንብ አይቼዋለሁ። አንተ ትንሽ እኮ ነው ለትንሽ እኮ ነው ያመለጠ። አንተማ በተለይ ደርሰህበት ነበር። እኔ ጫማውም እምቢ አለኝ። ከዛ ሰውነቴም ደግሞ እንዳንዴ እሱ ቀጭን ነው ምናምን በቃ ነው ያለው። በጣም ፈጣን ነው በጌታ በኢየሱስ ክርስቶስ። ስለዚህ አሁን ምንድነው ማድረግ ያለብን? አንድ የታዘብኩት ነገር ግን ሰው ምናምን አላስከተለም። ሰው የለውም መሰለኝ አይደል? ሰው የለውም የምትለው እኮ እና ይኸው ብቻውን እንዴት ይመጣል ታዲያ? እዛ ቦታ ላይ ይኸውልህ ዳኒ በጣም ሲጨቃጨቁ ነበር። ሲጀመር ስለምን ሲጨቃጨቁ እንደነበረ ልጅቷን መመርመር መቻል አለብን። ይኸውልህ የሆነ ነገር ብሎ እሷን እያሳመናት ነበር ነው የሚመስለኝ። ሌላ ሐሳብ ሌላ ሚሽንም እየሰጣት ሊሆን ይችላል፣ አይታወቅም። ገብቶሃል? ምን አይነት ሚሽን ይሰጣታል? ምን አይነት እና ደግሞ ሰው የለውም ወይ ለምትለው ነገር ተከትለን ወደ ውስጥ ብንገባ ኖሮ ወደ ጉድጓድ ውስጥ ምናልባት እኛም አደጋ ውስጥ ልንሆን እንችላለን ማለት ነው። አሁን ልጁን ምን ሊያደርገው ይችላል ብለህ ታስባለህ? በዚህ አይነት ትናንት ደውሎ በዛ መንገድ እንትና አለን አስጠነቀቀን ቀን ና እሺ። አሁን ለማንኛውም እንደዚህ እናድርግ። እሷን ጥራትና ትምጣና እንጠይቃት መጠየቅ ያለበትን ነገር አለ። ጉሮሮ ይዘን አምጥተን ምን ስታወራ እንደነበረ በሰዓቱ ተደብቃ እዛ ጋር ምን ስታወራው እንደነበረ ልጁ ማለት ነው አቁመው ምን እንደዛ ሲያጨቃጭቃቸው እንደነበረም እንጠይቃት። በቃ እኛ ነን ያጠፋነው እዚህ ጋር ማለት ነው። ያንቺ ውሻ ያውጭ እያልኩሽ እኮ ነው። በስነ ስርዓት ደግሞ ቁጭ ትላለች። ተነሽ። ምን ስታወሩ እንደነበራችሁ እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። ሰይጣን ሰማኝ። ምንድን ነበር ይወራ? አላሰቃየንሽም ገና እኔ አላሰቃየውሽም ገና ገባሽ አይደል? ማሰቃየት እንደዚህ አይደል ነው እያወራችሁ ነበር። ማሰቃየት እንደዚህ አልነበረም። ገባሽ አይደል? ሰብአዊነት ስለሚሰማን ሰውነት ስለሚሰማን ነው እንጂ አንቺን ቆዳሽን እንዲህ በምላጭ እየተለጠልኩ ነበር ማስወጣት የነበረብኝ ሁሉንም ነገር። ምን አባሽ እያወራሽ ነበር? እኔ ምን ማላወራሽ? ቀድመሽ እሺ ነግረሽዋል አልነገርሽውም? እሱን ብቻ እንድትነግሪኝ ነው ፈልገው። እንዳለን ነግረሽዋል አልነገርሽውም? ምክንያቱም ሊሮጥ አካባቢ እንዲህ ሲመለስ አይቼዋለሁ። ሰው እንዳለ እኛ በስነ ስርዓት ራሳችንን እየደበቀን ነበር። ነግራው ነበር ማለት ነው። ነግረዋለች ማለት ነው። ነግረሽዋል ነበር ሸዋል አልነገርሽውም? ተናገሪ
አውጪው። ነግሬሽዋል አልነገርሽውም? በእናትሽ ተናገር። ኧረ እኔ ምንም አልተናገርኩም። ወዴት ነው የምትሄጂው? ነይ ቀና በይ። አርፈሽ ተቀመጭ። ተናገሪ። ነግረሽዋል አልነገርሽውም? ተናገሪ። እኔ ምንም አልተናገርኩም። ተናገሪ። ሁሉንም ነገር ተናገሪ። ውሃ ከአናትሽ ቁልቁል እየገሸለጠሽ እንዲሆን ሳላደርግ ተናገሪ። ነግረሽዋል አልተናገርሽም? ስለኛ መኖር ተናግረሽ አልተናገርሽም? ጠብስ አረግጣ ትናገሪያለሽ። አልተናገርኩም። እኔ ካልተናገርሽ ለምን አወቀ? ለምን ቀድሞ መሮጥ ጀመረ? እንዴት ነው ያለኝ? ወደፊት እንሂድ ይሄርና አውራ ነው ያለኝ። ከዛን ሮድ ስለሌለ ሊስ ነው የመጣኝ። ወደፊት እንሂድና እሺ፣ ስታወሩ የነበረው ነገር ጭቅጭቁ ምን ነበር? ለምን ቆየሽ ነው? ለምን ቆየሽ? እሱ አይደለም እንዴ ቆየው? አንቺ እኮ እየጠበቅሽው ነበር አይደለም? እሷ ነች ቆየች። አቷሽ እሷ እየጠበቀችው ነበር እዛ ቦታ ላይ። እኔ ያልደረስኩ ምናምን ስትለው ነበር በስልክ እንደዛ በይ ብለናት አልነበረ? ደርሳ ዞራ እኔ ስለሱ አይደለም አውጪ ነገር ዝግዝግ አድርጋ እንድትነግረን። አንደኛ ነገር ሁሉንም ተናገሪ። አሁን ተናገሪ። እጅሽን ፈተንሽ ይገኛል ብለሽ የምታስቢበት በደንብ እንዲሰማ ይልቀቃል። ይገኛል ብለሽ የምታስቢበት ተነሽ ወደዛ። ሰምተሽኛል? አትሰማም እኮ ሰምተሽኛል ብለሽ አዎ ይገኛል ብለሽ የምታስቢበት ቦታ ሁሉ ይዘሽን ትሄጃለሽ። እጅሽን እንፈታሽ። ሰማሽ? ዋና እንጂ ፍትኝ ነገራቸው። ከዛ በፊት ግን ትናንትና ስታወሩ የነበረውን ነገር ማወቅ እፈልጋለሁ። አልናገርም። ምንም አላወራንም። ቆዳሽን ገፍፌ ነው የምጥልሽ። ገና ተናገሪ። እያንዳንዱን ነገር ተናገሪ። ዝም በይ። ሰማሽኛ? ጩኸት አልፈልግም። ዝም በይ። ልጃችን ታግቶ አንቺ ጮሽ ምናምን የህግ አካል መጥቶ ጭራሽ እኛኑ ደግሞ እንዲያስረን ነው። ይሄን አይልሽን ነው የምጎለጉለው። ዝም በይ። አኮኑ ደግሞ እንደዚህ እናደርጋለን። እንፈታሻለን። ይዘሽን ትሄጃለሽ። ፍታኛው ፍታኝ። ጭራሽ እያቀጠልከኝ ነው። እንደዚህ አንድ መረጃ አትፈጭ። የትም አትሄጂም። እደግማታለሁ። እምቢ ካለ ይኸውልሽ እውነቷን ብታወጪ ነው የሚሻልሽ። እኛ ደርሰንበታል። እያንዳንዱን ነገር ተናገሪ። እንድፈታሽ ነው የምትፈልጊው? እንድፈታሽ ነው የምትፈልጊው? ታሳይናለሽ ወይ ነው እያልኩሽ ያለው። ተወስደሽ እሺ ነው ግሮሎ ፊት ይኸውልሽ፣ አንደኛ እሺ ውሃ ስጡኝ በእናታችሁ ውሃ እሱ የምጠጣ ውሃ በእናታችሁ አዳምጪኝ። ውሃ ምናምን ምግብ ምናምን ሲያምርሽ ይቀራል። መጀመሪያኛ የጠፋል ልጅ ነው ዕቃ አይደለም። ገባሽ አይደል? አንቺ ብቻ ማሰቃየቱ ደግሞ ጥቅም አለው እንዴ? የለውም እኮ። በተለይ በእኛ በኩል ዳኒ ሰውየው እንዴት ማግኘት እንዳለብን ነው ማሰብ ያለብን። ሴት ይዘን መደብደቡ ምንም ጥቅም የለውም። አንቺ ለምንድን ነው ቆይ የማትናገሪ? ተናገሪና ለምን ነፃ ትወጪ? ነፃ ትወጫለሽ። ውሃ ትፈልጊያለሽ? ተናገሪ። መጀመሪያ ተናገሪ። ምንድን ነው የሚፈልገው ያ ሰውዬ ከኛ? ለምንድን ነው ልጁን የወሰደው? እስቲ እኛ ሁለት ወንዶች ሆነን አንቺ ተፈተሽም ተለቀሽም እንደምታውቁ ምንም እኮ ምክንያት የለም የምንፈታበት። እሷን ሳሚ ችግር የለም። ውሃሽን ጠጪና ቶሎ ብለሽ ሰማሽኛ? ውሃሽን ጠጪ። ከዛ እንደዚሁ እንወጣለን። አሁን ሰምተሽኛል?
ጠጪ ውሃሽን፣ ከዛ እንወጣለን። ተነሽ ጠጪ ውሃሽን። ተዋት ትጠጣ እራሷ። ጠብቃት። ቶሎ በይ ጠጪና ውጪ። ይኸውልህ ልጅ ምንም አላማረችኝም። አንድ ነገር አድርገን በስነ ስርዓት እናስወጣ። እንደዚህ ነው በጸባይ አይሆንም። አይደለም እሱ አሁን ይኸውልህ መረጃ ይፈልጋል ማለት መረጃ ታቀብላቸዋለች ብሎ በጣም ይፈልጋታል። እሷን መያዝ ይፈልጋል። ገብቶሃል? እኔ ልጅ ሰውልኝ አሁን ምን ብናረግ ያሰብኩት ሀሳብ መረጃ ታቀብላቸዋለች ብሎ በጣም ይፈልጋታል ከምን ጊዜውም በላይ ማለት ነው። ገብቶሃል? ገባኝ። እስከ መቼ ነው ታዲያ መረጃ ምናምን? ምንድነው ምንም ተቀልጥ ምንድነው ይሄ? ያቺ ምን እንደምታጭሽው አንቺን እኮ ነው። ምን እንደምታጭሽው ኧረ ዞር አድርገው። ጆሮ አለው አጠገቤ እኮ ነው። እያፈነኝ ነው ዳኒ፣ እያፈነኝ ነው። እንትኑን ታስጀምረዋል። ካሜራውን የቤቱን ካሜራ ላስጀምረው። በጥንቃቄ አድርጊ። አንድ የተባልሽው ምንድን ነው እንደዚህ የምትንቀሽቀሽ? አንቺ ሄይ ንቂ እናመጣለን። ሄይ ተነሺ እንጂ ምንድን ነው? ተነሺ ራስሽን እወቂ። አንቺ
አንቺ ተነሽ 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 ቆይ ያረበስ ባሽ አንተን ለማለት ስትሞክሩ የነበራችሁ ትንሽ ደግሞ አንቺ ምን ሆነሽ ነው? ነቃ በይ በቃ እናመልጣለን። ለማስመለጥ መጥቼ የራሴን ልጅ እንዳታስቀር እንዳይነቁብን ቶሎ ቤት ትንሽ በቃ እንደዚህ ቆይ ተጋደም በይ። ይህ ውሃ የሚያስለቅቅ ነገር ስለሆነ እንደዚህ እዚህ ጠብቂ። ውሃ ይዤልሽ መጣ ልቂ በቃ ምንድን ነው እንደዚህ ሁላ ሰዓት እንትን ማለት ዋንዳይ እነሱ እያየሽ ነው አንቺን አይቶ ምን እንደሚጠይቀኝ ዋኔ ያልኩህ ዋ የመረ ነው ያስፈልጋል። አንተ ተጋደም አንተ ልጅ እዛ አንቺ አልነቃሽም መሆኑ ምንድን ነው አንቺ ከእነሱ ጋር አራቅ ብለሽ የሆነ ክፍል ገብተሽ አንድ አርቄ የተባልሽ ምንድን ነው? ዝም ብለሽ አንድ ላይ ሆነሽ እንትን በቃ አንቺ ስራሽን በአግባቡ አትወጪም ማለት ነው። እኔ እኮ ዓላማዬ አንቺን መጥቼ ይዤ መውጣት እንጂ እዚህ መጥቼ ከአንቺ ጋር እዚህ መደረቅ ነበር። ይሰማሻል? ዳኒ ምናምን ነገር ትጠራለህ እንዴ? ደግሞ ገና ጀነራል ደመወዝ ይሰቅላለሁ። አንተን ጨምሬ ልሄድ እችላለሁ። ደፍቼ እሄዳለሁ አስፈላጊ ከሆነ። እና መረጃ ያልኩሽ እንዴት አደረግሽ? አገኘሽልኝ? አላገኘሽም? እስካሁን ምንድን ነው አንቺ ዕውር ነሽ እንዴ? ቤት ውስጥ ለምንድን ነው የተቀመጥሽው? በቃ ማቴሪያል ማስቀምጡ ቼክ ነው ዋና ነገር የት እንደሚያስቀምጡ አታውቂም? እንደማዘር ነው እዚህ አምጥተህ ተዘረጋብኝ።
አድርጋቸው ነው? ታውሪ ምን አድርጋቸው ነው? ተነስ ምን አድርጋቸው ነው? እኮ ሰው ነግሮኝ ነው የመጣሁት። አንተ ዛሬማ የትም አትሄድም። ነው